تمثلي دمنا وتودي بالتمنى وتجملي فينا. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዛሬው መርሃ ግብራችን የምንጀምረው የትምህርት ርዕሳችን እምነትን የሚያጠነክሩ ነገሮች የሚል ይሆናል። እምነትን የሚያጠነክሩ ነገሮች የሚል ይሆናል። እንደማንኛውም ሌላ መንፈሳዊ ነገር ሁሉ እምነት ሊጠነክርም ሊጎሰቁልም የሚችል ነገር ነው። በክርስትና ሕይወት ውስጥ እንዳዋዋላችን እና እንደኑሯችን እንደ ክርስቲያናዊ ማንነታችን እንደ ክርስቲያናዊ ሕይወት አኗኗራችን በእኛ ውስጥ ያለው እምነት ሊጠነክር የሚችልበት መንገድ አለ። እንደዚሁም ደግሞ ሊደክም የሚችልበት መንገድ አለ። ብዙ ጊዜ በቤተክርስቲያን ስንኖር በክርስትና ሕይወት ውስጥ ስንኖር ከክርስትና ውጪ የሆኑ ወይንም ደግሞ ለክርስትና ሕይወት ተቃራኒ የሆኑ ብዙ ነገሮች በክርስትና ሕይወታችን ላይ ተጽዕኖ ስለሚፈጥሩ እምነታችን ይደክማል። እነዚህን እምነትን የሚያደክሙ ነገሮችን ተወት አድርገን ለነሱ ሳንሸነፍ እምነታችንን ልናጠነክር ወደምንችልበት መንገድ ከተጋን እምነታችን እንደማንኛውም መንፈሳዊ ነገር ሁሉ ሊጠነክር ይችላል። ብዙዎቻችን በቤተክርስቲያን ውስጥ ስንኖር ክርስቲያኖች ተብለን ተጠርተን ስንመላለስ እምነታችን እንዲጠነክር የሚያስጨንቁን ነገሮች ከፊታችን መለስ እንዲሉ እንዲወገዱ የማንሻ የለንም። ጠንካራ እምነት ኖሮን እንቆቅልሻችን እንዲፈታ የምንጠላ አይደለንም። የጠንካራ እምነት ባለቤት ሆነን የሚያመን ከህመማችን የሚያስጨንቀን ከጭንቀታችን ብንፈታ ይህ አሳሳቢና አስጨናቂ የሆነ ነገር ከህይወታችን ቢወገድ እንወዳለን። ይሄ የሁላችንም ምኞትና ሐሳብ ነው። ይህ ምኞትና ሐሳብ ወደ ተግባር ሊመጣ የሚችለው በህይወታችን ውስጥ እውን ሆኖ ተግባራዊ ሆኖ ከጭንቀቶቻችንም ከተለያዩ ነገሮች በውስጣችን ካሉ ውስጣችንን ወጥረው ከያዙ ነገሮች ሁሉ ልንላቀቅ የምንችለው እምነታችን ሲጠነክር። ስለዚህ እምነታችን እንዲጠነክር ምን ማድረግ አለብን? እምነታችንን የሚያጠነክሩ ነገሮች ምንድናቸው? እነዚህ ነገሮች ለኛ በጣም አስፈላጊ ናቸው። ምክንያቱም መጠንከር ስለምንፈልግ በእምነት መጠንከር ዓላማችንና ግባችን ስለሆነ እምነትን የሚያጠነክሩ ነገሮችን ማወቃችን ለኛ በጣም አስፈላጊ ነገር ነው። ስለዚህ እነዚህ እምነትን የሚያጠነክሩ ነገሮች ምንድናቸው ብለን ስንል የመጀመሪያው ነጥብ በእግዚአብሔር ቸርነት መታመን። በእግዚአብሔር ቸርነት መታመን እምነትን ከሚያጠነክሩ ነገሮች መካከል አንዱ ነው። እግዚአብሔር ቸር በጎ አድራጊ መሆኑን ዘወትር በልባችን እርግጠኞች ከሆነን እምነታችን ይጠነክራል። ለምን ቢሉ በአምላክ ዳዊት በመዝሙር 32 ቁጥር 5 ላይ የእግዚአብሔር ቸርነት ምድርን መላችና
የእግዚአብሔር ቸርነት ምድርን መላች። የእግዚአብሔር ቸርነት ምድርን ከመላ በእኛም አጠገብ ነው ያለው ማለት ነው። በእኔ ውስጥም ያለው ማለት ነው። በሁላችንም ውስጥ ያለው ማለት ነው። ስለዚህ እግዚአብሔር ቸርነት ምድርን እንደመላች በቃሉ ተጽፏል። እንደ ዳዊት የእግዚአብሔር ቸርነት ምድርን መላች ብዬ እንድዘምር በአንተ ቸርነት ማመንን ስጠኝ ብለን ልንጸልይ ይገባል ማለት ነው። በሮሜ 2 ቁጥር 4 ላይ ብርሃነ ዓለም ቅዱስ ጳውሎስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ስታውቅ የቸርነቱንና የመቻሉን የትዕግስቱን ባለጠግነት እንቃለን ይላል። የእግዚአብሔር ቸርነት ወደ ንስሐ እንዲመራ ስታውቅ ይላል። የእግዚአብሔር ቸርነት ወደ ንስሐ እንዲመራ ስታውቅ ይላል። ሰው ሁሉ ወደ ንስሐ ሲወድ የሚመራው ከኃጢአትና ከርኩሰት አንጽቶ ለንስሐ የሚያበቃው በእግዚአብሔር ቸርነት ማመን ነው። ስለዚህ በእግዚአብሔር ቸርነት ካመንን ለንስሐ እንበቃለን ማለት ነው። እምነታችን ይጠነክራል ማለት ነው። ስለዚህ በእግዚአብሔር ቸርነት በማመን እርግጠኞች መሆን አለብን ማለት ነው። እርግጠኞች የእግዚአብሔር ቸርነት ካጠገቤ ነው። እግዚአብሔር የሚመራኝ በቸርነቱ ነው። የሚያውለኝ የሚያሳድረኝ ከክፉ ሰዎች ስራ የሚጠብቀኝ ታጋንንት ስራ የሚጠብቀኝ የእግዚአብሔር ቸርነት ነው ብለን እርግጠኞች ሆነን ስንኖር እምነታችን ይጠነክራል። መዝሙር 15 ቁጥር 2 ላይ አሁንም ክቡር ዳዊት ይላል እግዚአብሔርን አንተ ጌታዬ ነህ አልኩ ካንተ በቀር በጎነት የለኝም ይላል። በእግዚአብሔር ቸርነት ማመን በእግዚአብሔር በጎነት እንድናምን ያደርገናል ማለት ነው። በእግዚአብሔር ቸርነት ማመን በእግዚአብሔር በጎነት እንድናምን በበጎነቱ በቸርነቱ ተደግፌ ነው የምኖረው። እኔ አቅም የለኝም። እግዚአብሔር በቸርነቱ ነው የሚያውለኝ እንድገባ እንድወጣ የሚያደርገኝ ተኝቼ ጠዋት እንድነሳ የሚረዳኝ የእግዚአብሔር በጎነት የእግዚአብሔር ቸርነት ነው ብሎ ማለት የእግዚአብሔር ቸርነት ነው ብሎ ማለት እምነትን ያጠነክራል። በሮሜ 8:34 ላይ በሮሜ 8:28 ላይ ልበ አምላክ ክቡር ይቅርታ ብርሃነ ዓለም ቅዱስ ጳውሎስ የሚናገረው ነገር አለ። ነገር ሁሉ ለበጎ እንዲደረግ እናምናለን ነው የሚለው። ነገር ሁሉ ለበጎ እንዲደረግ እናምናለን ነው የሚለው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲሆን እናውቃለን ነው የሚለው። እናውቃለን ነው የሚለው። እግዚአብሔርን ለሚወዱት እግዚአብሔርን እንወደዋለን የምንል ከሆነ እግዚአብሔርን እንወደዋለን የምንል ከሆነ በእርግጥም በእግዚአብሔር የምንታመን ከሆነ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲሆን እናውቃለን ብለን እንኖራለን ማለት ነው። ፈተና ቢመጣ እሳት ቢነድ እኛን ወደ ኋላ የሚመልሰን ነገር የለም። ለምን? እኛ በእግዚአብሔር ቸርነት ተከበን የምንኖር እንደሆነ እርግጠኞች ስለሆነ አባቱ እንደሚጠብቀው የሚያምን ሰው ንውጥ ውስጥ መረበሽ፣ ሁከት፣ ሰላም ማጣት በህይወት ውስጥ አይኖርም። እዚህ ላይ አንድ ምሳሌ መናገር ፈልጋለሁ። አንድ ህፃን ልጅ በአውሮፕላን ውስጥ ከአንድ ሀገር ወደ አንድ ሀገር ይሄዳል። አውሮፕላኑን የሚያበረው ፓይሌት የህፃኑ አባት ነው። አሁን በአጋጣሚ አየር ላይ ያለ ከብዙ ማይልስ በረራ በኋላ አውሮፕላኑ ትንሽ ንውጥ ውስጥ ገጠመው። በዚህ ጊዜ ሰው ሁሉ ተረብሾ አውሮፕላኑ ውስጥ ያለ ግማሹ ያለቅሳል፣ ግማሹ አምላኬ ይላል። የሚያደርገው ጠፍቶታል። ሰው ተጨንቋል። ይህ ህፃን ልጅ ግን ሰው ሁሉ በረብሻ ምክንያት መከራውን ሲያይ እሱ ቁጭ ብሎ ኮምፒውተሩ ላይ ጌም ይጫወታል። በኋላ መጨረሻ ላይ አውሮፕላኑ
ወደ ጤናማ ሁኔታ ተመለሰና ትክክለኛ የሆነ በረራ ማድረግ ጀመረ ተስተካከለ ሞት ውስጥ ቆመ በኋላ ሰዎች ሁሉ ተረጋጉ ሰዎች ሁሉ የሱን ጌም መጫወት እያለ ይደነቁ ነበር በኋላ ሁሉም ነገር ተበረደ በኋላ አንድ ሰው ወደዛ ልጅ ሄደና እኔም ብለው አንተ ልጅ እኛ እንደዛ ስንታወቅ አንተ ያልታወቅበት ምክንያት አንተ ያልተረበሽበት ምክንያት ምንድነው ለምንድነው እኛ ስንጨው ስናለቅስ ሁሉ ያላለቅስ ያልተረበሽከው ተብሎ ብለው ሲጠይቁት አይ እኔ አውሮፕላኑን የሚያበረው አባቴ ነው አባቴ እስካለ ድረስ ምንም እንደማለው ለዝጠኛ ነኝ ያለው ተመልከቱ እንዴ ዛሬ በአባታችን በእግዚአብሔር የምናምን ከሆነ የፈለገ ነው ታዲያ በሱ ማመን በሱ ቸርነት በሱ በጎነት ማመናችን ከመረበሽ ከተለያየ ነገር ይጠብቀናል ማለት ስለዚህ እምነታችን እንዲጠነክር እምነታችን ጠንክሮ ደግሞ የምንፈልገው ነገር እንድናገኝ በእግዚአብሔር ቸርነት በእግዚአብሔር በጎነት ማመን ያስፈልጋል እግዚአብሔር የሚሰራው ሁሉ መልካም እንደሆነ ፈቃዱም ምንም እንኳን ሰውኛውን መልካም ባይመስልም በመጨረሻው ወደ መልካም ነገር እንደሚለወጥ እርግጠኛ መሆን አለበት እዚህ ላይ ምሳሌ ማንሳት እንችላለን ጻድቁ ዮሴፍ በዘፍጥረት 45 ቁጥር 8 በዘፍጥረት 50 ቁጥር 20 ላይ ታሪኩን የምናነበው ጻድቁ ዮሴፍ እንደ ባሪያ ቢሸጥም በሐሰትም ወደ ወይኒ እንዲወረወር ቢደረግም እግዚአብሔር ለመልካም ነገር ነበር ያንን ያደረገው ወንድሞቹ ሲሸጡትን ለመልካም ነው ያደረገው በሐሰት ወደ ወይኒ ሲወረወር ለመልካም ነበር እነዚህ ሁሉ መከራዎች ለዮሴፍና ለእስራኤላውያን በመልካምነት ከታቀዱ እቅዶች ውስጥ ነበሩ ማለት ነው ይሄን ደግሞ በቃለ እግዚአብሔር እናረጋግጣለን ዮሴፍ የሸጡትን ወንድሞቹን ምንድነው ያለው በዘፍጥረት 45 ቁጥር 8 ላይ አሁንም እናንተ ወደዚህ የላካችሁኝ አይደለም እግዚአብሔር ላከኝ እንጂ ያለ እሱ ተሽጦ ሄደ እሱ ተሸጠ ሸጡት እዛ ሂዶ በግብጽ ሀገር ላይ እያለ እስራኤል በረሃ ስትመታ እነሱ ሸሽተው ሲመጡ ወንድማቸውን የተቀበላቸው እስራኤላውያን በረሃብ እንዳያልቁ የታደጋቸው እሱ ነው እነሱ ደነገጡ ባደረጉት ነገር ተሸማቀቁ ዮሴፍ ግን እናንተ አይደላችሁም ይሄንን ያደረጋችሁ ይሄንን ነገር ያደረገው እግዚአብሔር ነው ያደረገው ይህ የሆነው ለመልካም ለበጎ ነው ያለው ምንድነው ያለው እናንተ ክፉ ነገርን አሰባችሁብኝ እግዚአብሔር ግን ለመልካም አሰበው ነው ያለው ለስጠት 50 ቁጥር ላይ ቁጥር 20 ላይ ስናነብ እናንተ ለክፉ ያሰባችሁት እናንተ እኔን ለማጥፋት ያሰባችሁት ግን በእናንተ የእናንተን ክፉ ሐሳብ ወደ መልካም ነገር ወደ በጎ ነገር የሚቀይር የእግዚአብሔር ቸርነትና የእግዚአብሔር መልካምነት የእግዚአብሔር በጎነት ግን ከኔ ጋር ነበር ነው ያለው ስለዚህ በእግዚአብሔር ቸርነት ማመን በእግዚአብሔር ቸርነት እርግጠኛ መሆን እነዚህ ያጠናክራል ታመን የምንሰቃይ ከሆነ በእግዚአብሔር ቸርነት ከዚህ በሽታ አላቀቃለሁ ብለን ማመን በእውነት ከበሽታው ያላቀቃል የሚያስጨንቀንን ነገር ሁሉ በሱ ላይ መተው በእውነት እምነታችንን ያጠናክራል እንግዲህ በእግዚአብሔር ቸርነት መታመን በበጎነቱ መታመን ነው በእግዚአብሔር ቸርነት መታመን ደግሞ እግዚአብሔር አባታችን እንደሆነ እርግጠኞች መሆን ነው በቃ አባት ወላጅ አባት ለልጆቹ እንደሚራራ እንደማይተው ሁሉ እኔንም አባቴ እግዚአብሔር አይተወኝም
በቸርነቱ ይጠብቀኛል በቸርነቱ ይከልለኛል በአባታዊ ፍቅሩ ከኔ ጋር ነው ብሎ ማለት እምነትን ያጠነክራል በፍቅሩም ልጆቹን ሁሉ በቸርነቱ እንደሚመራ በጎ ስጦታዎችን እንደሚሰጣቸው መታመን እንደውም ምንድነው የሚለው ነብዩ እግዚአብሔር ኢሳይያስ በኢሳይያስ 49 ቁጥር 14 ላይ ሴት ከማህፀኗ የወጣውን ሕፃን ልጇን ብትረሳ እንኳን እሱ እንደማይተወን ነው የሚናገረው ምናልባት ሴት የወለደችውን ሕፃን ከማህፀኗ የወጣውን ሕፃን ትረሳ ይሆናል እኔ ግን አልረሳችሁም ነው የሚለው እግዚአብሔር ይመስገን እኔ ግን አልረሳችሁም ነው የሚለው በቃ ይሄን አልረሳችሁም ብሎ በአባትነት ፍቅሩ እኔ አባታችሁ ነኝ አልረሳችሁም በቸርነቴ ታመኑ የሚለውን እግዚአብሔር ሰምቶ በቸርነቱ መታመን እምነትን ያጠናክራል በእግዚአብሔር ቸርነት በእግዚአብሔር መልካምነት መታመን ያስፈልጋል በእግዚአብሔር ቸርነት መታመን ማለት በእግዚአብሔር ሁሉን ቻይነት መታመን ማለት በእግዚአብሔር ቸርነት መታመን ማለት በእግዚአብሔር ሁሉን ቻይነት መታመን ማለት እግዚአብሔር መልካሙን እንደሚመኝልን ከባድ የምንላቸው ነገሮች ሁሉ ማድረግ እንደሚችል መታመን አለብን ልክ እንደ አባቶቻችን ማለት ነው እንደ አባታችን እንደ አባታችን አብርሃም እግዚአብሔር ፍቅር እንደሆነ እርግጠኛ ነበር የእግዚአብሔር ቸርነት የእግዚአብሔር ኤልሻዳይነት የእግዚአብሔር በጎነት ከሱ ጋር እንደነበረ በጣም እርግጠኛ ነበር ይሄ በምን ታወቀ ቢሉ አንድያ ልጁን ሊሰዋ ቢላዋ ባነሳ ጊዜ እግዚአብሔር ለበጎ እንደሚያደርገው እርግጠኛ ነበር ይስሐቅን ከወለደው ከይስሐቅ አባት ከአብርሃም ይልቅ ይስሐቅን የፈጠረው እግዚአብሔር ስለ ይስሐቅ የበለጠ እንደሚጨነቅ እሱን ለማዳንና እሱን ለመጠበቅ እግዚአብሔር የበለጠ ከሱ ይልቅ አባቱ እንደሆነ ያምን ነበር ቢሞትም እንኳን ከሞት ሊያስነሳው እንደሚችል እሱ ቢሰዋው እንኳን ከተሰዋ በኋላ ራሱ ሊነሳ እንደሚችል በእግዚአብሔር ቸርነት ሊነሳ እንደሚችል በእግዚአብሔር ሁሉ ቸርነት ሊነሳ እንደሚችል በጣም እርግጠኛ ነበር በጣም እርግጠኛ ነበር ስለዚህ ይህ እርግጠኛ መሆኑ እምነቱ ከፍጹምነት እንዲደርስና የእምነት አባት ተብሎ እንዲጠራ አድርጎታል መጽሐፍ ቅዱስ ስታዩ አባታችን አብርሃም የእምነት ምሳሌ ተደርጎ የእምነት አባት ተብሎ የተጠራ የእምነት አርበኛ ተብሎ የተጠቀሰ አባት ልጅን ሰዋልኝ ያለው እግዚአብሔር ከሰጠው ከይስሐቅ አብራክ የሚከፈሉ ልጆቹ እንደ ሰማይ ከዋክብት እንደ ባህር ዳር አሸዋ እንደሚበዙ ነግሮታል ልጅን ተሰዋው የኔ ዘር እንዴት ነው እንደ ሰማይ ከዋክብት የሚበዛው እንዴት ነው እንደ ምድር አሸዋ የሚበዛው አላለ በቃ እግዚአብሔር ከሞተ በኋላ እንኳን ህይወት ሊሰጠው እንደሚችል እርግጠኛ ነበር እንደ እግዚአብሔር ቃል ከይስሐቅ እንደ ሰማይ ከዋክብት የበዙ ልጆችን እንደሚያደርግ እርግጠኛ ነበር በዚህ ነገር እርግጠኛ እንዲሆን ያደረገው ምንድነው ብትሉ በእግዚአብሔር ቸርነት መታመን በእግዚአብሔር ቸርነት መታመኑ ደግሞ እምነቱን ስላጠነከረ ዛሬኛ እምነታችን እንዲጠነክር ተራራ እንድንገባ ተራራ ልክ እንደ ስሞን ጫማቶች ተራራ ከፍና ዝቅ እንድናደርግ ተራራ እንድናንቀሳቀስ ንስሐ እንድንገባ
ቅዱስ ሥጋውን ክቡር ደሙን እንድንቀበል በምንም ነገር እንዳንረበሽ የምንፈልግ ከሆነ እምነትን የሚያጠነክሩ ነገሮችን መፈለግ አለብን። በእግዚአብሔር ቸርነት ማመን አለብን። አቤቱ እግዚአብሔር በቸርነት እንዳለ ፍጹም የሆነ እምነት በቸርነት እንዲኖረኝ እርዳኝ ልንል ይገባል። ጸሎታችን ሁሉ የእግዚአብሔርን ቸርነት መፈለግ ሊሆን የእግዚአብሔርን ቸርነት ልክ ምድርን እንደመላ ሁሉ እኔንም እግዚአብሔር በቸርነት ክብረኝ ልንል ይገባል ማለት ነው በጸሎታችን። ከአብርሃም አብርሃም ቀጥሎ ደግሞ ይስሐቅን ስንመለከት እንግዲህ ሊሞት ቢሆንም እግዚአብሔር ከሞት በኋላ አስነስቶ ቃሉን እንደሚጠብቅ ደግሞ እሱም አምኗል። ተመልከቱ አብርሃም እኮ ሽማግሌ ነው፣ ጉልበት የለውም። ይስሐቅ ደግሞ ጎበዝ ነው፣ ወጣት ነው። አልታዘዝም ብሎ ማፈንቀቅ ይችላል፣ ግን አላለም። ሁሉ ነገር ለምን እንደሚሄድ ሁሉ ልቦናው ያወቀ ነው ሄደ። በመታሰስ በእምነት ታዞ ነው ሄደ። ሊሞትም ቢሆን እንኳን እግዚአብሔር ከሙታን ሊያስነሳው እንደሚችል እርግጠኛ ነበር። ዕብራውያን 11:19 ላይ እግዚአብሔር ከሙታን እንኳን ሊያስነሳው እንደሚቻለው አስቧልና ይላል። ሮሜ 4:11 ላይ ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ይላል ቅዱስ ጳውሎስ። ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ይላል። ስለዚህ እግዚአብሔር የሌለውን እንዳለ አድርገህ የምትጠራ አንተ ነህ። ለሙታን ሕይወትን የምትሰጥ አንተ ነህ። ዛሬ በውስጤ ሞት የሆነ በሽታ እያቆሳቆለኝ ነው። እግዚአብሔር ሆይ አንተ ይህንን ነገር ወደ ሕይወት መለወጥ ይቻላልና ለውጥ ብሎ ማለት እንዲህ ማሰብ እንደዚህ ብሎ በእግዚአብሔር ቸርነት መታመን እምነትን ያጠናክራል። እንግዲህ እግዚአብሔርን ኤልሻዳይነት በማመን የእግዚአብሔርን ሁሉን ቻይነት በማመን ሙሴ ባህረ ኤርትራን ኢያሱ ፈለገ ዮርዳኖስን ከሕዝባቸው ጋር ተሻግረዋል። ሙሴ እኮ በእግዚአብሔር ቸርነትና በእግዚአብሔር ኤልሻዳይነት ሁሉን አድራጊ ሁሉን ቻይ መሆኑን በማመኑ ነው ባህረ ኤርትራን የከፈለው። ባህረ ዮርዳኖስን ፈለገ ዮርዳኖስን ኢያሱም የከፈለው ከሕዝቡም ጋር የተሻገሩት በእግዚአብሔር ቸርነት በእግዚአብሔር ኤልሻዳይነት በማመናቸው። ሌላውና ሁለተኛው ነጥብ በእግዚአብሔር ቃል ኪዳን መታመን እምነትን ያጠነክራል። በእግዚአብሔር ቃል ኪዳን መታመን እምነትን ያጠነክራል። እግዚአብሔር ለአባታችን ለአብርሃም ልጅ እንደሚሰጠው ካልተገባለት በኋላ ሰጠው። ከጥቂት ጊዜም በኋላም ቢሆን እሱ ሽማግሌ ቢሆንም ሚስቱ መካን ብትሆንም እንደ ሰማይ ከዋክብት የበዙ ልጆችን እንደሚሰጠው ቃል ገባለት። ቃሉንም አደረገ። እንደዚሁም ደግሞ በአንደኛ ነገሥት 17:3-6 ድረስ እንደምናነበው በረሃብ ወቅት እግዚአብሔር አምላክ ኤልያስን ሊመግብ ቃል ገብቶ ነበርና በአስደናቂ ሁኔታ መግቦታል። 3 ዓመት ከመንፈቅ የሰማይ መስኮት በተዘጋ ጊዜ እግዚአብሔር አምላክ ኤልያስን ሊመግበው ቃል ገብቶለት ነበር። በቃል ኪዳኑ መሰረት ቃል ኪዳኑን እግዚአብሔር ቃል ኪዳኑን ጠብቆ መግቦታል። ይሄ ብቻ አይደለም። በዘፍጥረት 3:15 ላይ እንደምናነበው እግዚአብሔር አምላክ ለእናታችን ለሔዋን ልጇ የእባብን ራስ እንደሚቀጠቅጥና ሰዎችን እንደሚያድን የእባቡን ራስ እንደሚቀጠቅጥ
ቃል ኪዳን ገብቶላት ነበር በዚህም ቃል በገባው መሰረት ጊዜው ሲደርስ ይህ ቃል በኢየሱስ ክርስቶስ መወለድና መሞት በመስቀል ላይ መሰቀል ተፈጽሟል እንደዚሁም በአንደኛ ቆሮንቶስ 3:16 በኢዩኤል 2:28 ላይ እንደምናነበው መንፈሱን በስጋ ለባሽ ሁሉ ላይ እንደሚያፈስ እግዚአብሔር ተናግሮ ነበር ቃል ኪዳን ገብቶ ነበር ቃል ኪዳኑንም በዕለተ ጴንጤቆስጤ በበዓለ ሃምሳ በሐዋርያት ላይ መንፈሱ ወርዶ ተፈጽሟል እንደዚሁም ደግሞ መንፈሱ የመንፈስ ቅዱስ ቤተ መቅደስ ሊያደርገን በእኛ ላይ ዛሬም አለ እንግዲህ ስንመለከት እነዚህ ቃል ኪዳናት ስንመለከት ለአባታችን ለአብርሃም የገባውን ለእናታችን ለሔዋን የገባውን ቃል ኪዳን ለኤልያስ ለነብዩ እግዚአብሔር ለኤልያስ የገባውን ቃል ኪዳን እንደዚሁም መንፈሱን በስጋ ለባሽ ሁሉ እንደሚያፈስ የተናገረው ቃል ኪዳን በበዓለ ሃምሳ በዕለተ ጴንጤቆስጤ መፈጸሙን ዛሬም መንፈሱ በእኛ ውስጥ መኖሩን እነዚህ ሁሉ ነገሮች መንፈሱን በእኛ ላይ እንደሚያሳድር ተናግሮ ዛሬ በውስጣችን እኛ እግዚአብሔር ቤተ መቅደስ ሆነን መኖራችን ይሄ ሁሉ እግዚአብሔር በተናገረው ቃል ኪዳን የቃል ኪዳኑ ባለቤት የሆነው እግዚአብሔር መጸጸት የሌለበትና እግዚአብሔር ለቃሉ ለቃል ኪዳኑ እንደሚጠብቅ ያሳያል የሚገርመው ነገር ለእናታችን ለሔዋን እኮ ቃል ኪዳን ሲገባ ወዲያውኑ አልተፈጸመም እንግዲህ አስቡ እስከ እናታችን ከሔዋን ጀምሮ እስከ ዘመነ ክርስቶስ ድረስ ያለውን ዓመት ተመልከቱ ምን ያህል ረጅም እንደነበር ለአባታችን ለአብርሃም ቃል ኪዳን ሲገባለት ሚስቱ ሳራ ወዲያው ወልዳ አላየ ጊዜ መጠበቅ ነበረበት እነዚህ ቃል ኪዳኑ ከተገባበት ጊዜ ጀምሮ እስከሚፈጸምበት ያለው ሰዓት ብዙዎቻችንን ከእምነት እንድናፈገፍግ ጠንካራ እምነታችን እንዲቀጥል የሚያደርጉ ጊዜያቶች ናቸው ሰዓቱን ጊዜውን አለመጠበቃችን ማለት እግዚአብሔር የዛሬ 6 ወር ሊያደርገው ያሰበው ነገር ይኖራል እኛ ደግሞ ዛሬ እንዲፈጸም እንፈልጋለን ዛሬ ስላልተፈጸመ ምን ነው እግዚአብሔር ቸላለኝ እንላለን ይሄ እምነት ያደርጋል ግን እንደ አባቶቻችን እግዚአብሔር በተናገረው የማይጸጸት እግዚአብሔር በቃል ኪዳኑ የሚጠብቅ አምላክ መሆኑን ካመነ የልብ ምቾት ይሰማናል ማለት ነው እነዚህ ቃል ኪዳናት በእግዚአብሔር በመታመን በእግዚአብሔር ቸርነት በመታመን በእግዚአብሔር እንድንታመን እነዚህ ቃል ኪዳናት በውስጣችን የልብ ምቾትን ይሰጡናል ለምሳሌ በማቴዎስ ወንጌል ምዕራፍ 28 ቁጥር 20 ላይ እኔ እስከ ዓለም ፍጻሜ ድረስ ሁሉ ጊዜ ከእናንተ ጋር ነኝ ብሏል ይሄ ቃል ኪዳን ነው በቃ እግዚአብሔር እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል ስለዚህ ከኔ ጋር ነው ብሎ በቃል ኪዳኑ መታመን የእምነት ምቾትን ይሰጣል የልብ ምቾትን ይሰጣል በውስጣችን ሐሴትን ይፈጥራል ሁለት ወይ ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው ሆናለሁና ብሎ የተናገረው በማቴዎስ 18 ቁጥር 20 ላይ የተናገረው ይሄንን ቃል ኪዳን ማሰብ በቃኛ ዛሬ ለጸሎት ቆመናል ሁለት ወይ ሶስት ከዚያ በላይ ሆናችሁ ብትገኙ ብትሰበሰቡ እኔ በመካከላችሁ ሆናለሁ ብሎ ተናግሯል ስለዚህ ዛሬ ንጉሳችን አምላካችን እግዚአብሔር በጉባኤያችን መካከል ነው ምንም ብንራራቅ ግማሾቻችን ቻይና ብንሆን ጃፓን ብንሆን ህንድ ብንሆን ኮሪያ ብንሆን ማሌዥያ ብንሆን ሲንጋፖር ብንሆን አሜሪካ ብንሆን ካናዳ ብንሆን አውስትራሊያ ብንሆን ጣሊያን ብንሆን የትም ብንሆን በቃ ዛሬ እኛ ከሁለት በላይ ሆነ በስሙ ተሰብስበናል ስለዚህ በስሜ በተሰበሰባችሁበት እኔ በመካከላችሁ እገኛለሁ ባለው ቃል መሰረት በመካከላችን ተገኝቶ እግዚአብሔር ይባርከናል እግዚአብሔር ያስተምረናል እግዚአብሔር ያጽናናናል ብሎ ማመን ማሰብ
እምነትን ያጠነክራል ማለት ነው። ዛሬ ብዙ ሰዎች የእግዚአብሔርን ቃል ኪዳን ባለማመን ነው የሚጎዱት። ብዙ ጊዜ አሁን ለምሳሌ በሉቃስ ወንጌል ምዕራፍ 21 ቁጥር 15 ላይ እንደተጻፈው ማለት ብዙ ጊዜ ልንሰራ እርግጠኞች ላንሆን ምን እንናገራለን ብለን ልናስብ እንችላለን። ግን ምንድነው የሚለው እሱ በገባው ቃል ኪዳን ምንድነው የሚለው? ወደ እረኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣቸዋለሁ ይላል። የአሕዛብ ነገሥታትን ሊቃወሙ የሄዱ ነቢያት እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ በአላውያን ነገሥታት በጣዖት አምላኪያን ፊት በአሕዛብ ፊት ሲመሰክሩ አፍና ጥበብ የሆናቸው እግዚአብሔር እነሱም በቃል ኪዳኑ የታመኑ ነበሩ። በቃል ኪዳኑ የታመኑ ስለነበሩ ቃል ኪዳኑ እኔ አፍና ጥበብ ሆናቸዋለሁ ብሎ ተናግሯልና አንተ አፍ ሆነኛለህ አንተ ጥበብ ሆነኛለህ ብሎ ነበር ሲጓዝ የነበረው። ዛሬ የሚጎለን ይሄ ነው። እኔ አፍ ሆኜ ራሴ እናገራለሁ ተምሬያለሁ አውቃለሁ እኔ አፍ ሆኜ እኔ ካለኝ ዕውቀት አጥልቼ መናፍቃንን እረታለሁ ብለን ነው የምናስበው። ግን አይደለም። አንተ አፍ ነኝ አንተ ጥበብ ነኝ ብሎ በእግዚአብሔር ቃል አንተ እኔ ምን እንደምናገር አልጨነቅም አላስብም። አንተ እንዴት እንደምናገር ምን መናገር እንዳለብኝ አንተ ታውቃለህና አንተ በሌላ ሆነ ትናገራለህና አንተ ቃል ኪዳን የታመንክ ነህና ብሎ ማለት እዚህ ያጠናክራል። የምትናገሩት በዚያ ሰዓት ይሰጣችኋልና እንዴት ወይ ምን እንድትናገሩ አትጨነቁ ይላል። በማቴዎስ 10:19-20 ድረስ እናነብ። ለሐዋርያት 12ቱ ሐዋርያት ተሾመ በኋላ እንደ እባብ ልባሞች እንደ ርግብ የዋሆች እንዲሆኑ ከተናገረ በኋላ ይሄን ብቻ ተናግሮ አልተዋል። እንደው ወደ አላውያን ነገሥታት ፊት ብትሄዱ ወደ ከሃዲዎች ፊት ብትሄዱ ምን እንናገራለን ብላችሁ አትጨነቁ አታስቡ። እንዴት ወይስ ምን እንድትናገሩ አትጨነቁ። የምትናገሩ በዚያ ሰዓት ይሰጣችኋል ማለት ነው። አሁን ዛሬ የቤተክርስቲያን ጉዳይ ያስጨንቀናል። የገዳማቶቻችን ጉዳይ አንዳንድ የቤተክርስቲያን አካሄዶች ጉዳይ ያስጨንቀናል። በማቴዎስ 6:18 ላይ ግን የሲኦል ደጆች ቤተክርስቲያንን አይችሏትም። በዚህ ቃል የምንመካ በዚህ ቃል ኪዳን የምንታመን ከሆነ አንጨነቅም። አያስጨንቅም። የሲኦል ደጆች አንችሏትም ተብሎ ተጽፏል። የሲኦል ደጅ ማለት የአጋንንት ኃይል ማለት የአጋንንት አቅም አይችላትም ማለት። ስለዚህ በእግዚአብሔር ቃል ኪዳን መታመን እምነትን ያጠነክራል። እምነታችን እንዲጠነክር እነዚህን ቃል ኪዳናት በሙሉ ልባችን ብንቀበል በእነዚህ ቃል ኪዳናት ብንታመን መልካም ነው ማለት ነው። ለራሳችንም እንዲህ ብንል መልካም ነው። እግዚአብሔር በእርግጥ ቃል ኪዳኑ እውነት ነው። ስለዚህ እነዚህን መለኮታዊ ኪዳናት ይዤ በደስታ እኖራለሁ ብለን ለራሳችን እንደገና ደግሞ ቃል ኪዳን ብንገባ እምነታችን ይጠነክራል ማለት ነው። ስለዚህ የእግዚአብሔርን ኪዳናት ያለ ማቋረጥ ማሰብ የመንፈስ እረፍትን ይሰጣል ማለት ነው። ሌላው ሶስተኛው ነጥብ የአካባቢውን ሁኔታ ሳይሆን እግዚአብሔርን በመመልከት እምነት ይጠነክራል። የአካባቢውን ሁኔታ ሳይሆን እግዚአብሔርን በመመልከት እምነት ይጠነክራል። ቀይ ባህርን ከመሻገር በፊት የነበሩትን የአካባቢ ሁኔታዎች ስንመለከት ተስፋ ቆራጮች ነበር። በእስራኤል ታሪክ ውስጥ ማለት እስራኤላውያን ቀይ ባህርን ከመሻገራቸው በፊት የነበረውን ሁኔታ
አስተውላችሁ ከሆነ እጅግ ተስፋ ቆራጭ ነበር። ይህ ቢሆንም ግን ነብዩ እግዚአብሔር ሙሴ ህዝቡን ወደ እግዚአብሔር እንዲመለከቱ ነው ያሳሰባቸው። በዘጸአት 14 ከቁጥር 13 እስከ 14 ድረስ ስናነብ ቁሙ ዛሬ ለእናንተ የሚያደርጋትን ማዳን እዩ እግዚአብሔር ስለእናንተ ይዋጋል እናንተም ዝም ስላላችሁ አላቸው ይላል እግዚአብሔር። ቁሙ ዛሬ ለእናንተ የሚያደርጋትን ማዳን እዩ እግዚአብሔር ስለእናንተ ይዋጋል እናንተም ዝም ትላላችሁ። ሁኔታቸውን አይቶ ሲረበሹ ተስፋ ሲቆርጡ አይቶ ነው ይሄንን ያላቸው። ሌላም በዳዊትና በጎልያድ መካከል በነበረው ውጊያ ውስጥ ዳዊት ነብዩ እግዚአብሔር ዳዊት ሊቋቋመው የመጣውን ጠንካራ ባላጋራ ቢመለከት ኖሮ ተስፋ በቆረጠ ነበር። ነገር ግን ዳዊት በእምነት ሆኖ ያንን ባላጋራውን በእጁ እንደሚሰጠው በመተማመን ወደ እግዚአብሔር ተመለከተ። የአካባቢውን ሁኔታ ወይ የጎልያድን ሁኔታ አልተመለከተም። እኛም ብዙ ጊዜ የምንመለከተው የሚያስፈራንን ነገር የዛም ሁኔታዎች ነው የምንመለከተው። ዳዊት ጎልያድን ቁመቱን የያዘውን ሰይፍ የያዘውን ጦር የለበሰውን ጥሩር ደረቱ ላይ ያደረገውን ጥሩር ራሱ ላይ የደፋውን የራስ ቁር የተጫማውን ጫማ በእጁ ላይ ያለውን ጋሻ እነዚህ እንዲያይኖሩ ዳዊት ተስፋ ይቆርጥ ነበር። ግን እነዚህ ሁሉ በአካባቢው ላይ የሚገኙትን ነገሮች ሁሉ ትቶ የተመለከተው ያየው እግዚአብሔር ነው። ምንድነው ያለው? በአንደኛ ሳሙኤል 17:46 ላይ እግዚአብሔር ዛሬ አንተን በእጅ አሳልፎ ይሰጣል እታመናለሁ ራስህንም ካንተ አነሳዋለሁ ይላል። ተመልከቱ እሱ ያየው እግዚአብሔር ነው። እኛም ዛሬ የአካባቢው ሁኔታ ማየት የለብንም። በኢአማንያን መካከል መኖራችንን ከኢትዮጵያን ርቀን መኖራችንን አይደለም ማሰብ ያለብን። እነዚህ ሁኔታዎች የሚያዳክሙ ናቸው። ማሰብ ያለብን እግዚአብሔርን ነው። በአምስቱ እንጀራና ሁለቱ ዓሣዎች ታምርም የሆነው ይህ ነው። ጌታችን በዚህ ምድር ላይ ሲመላለስ ማለት ነው። በአምስቱ እንጀራና ሁለቱ ዓሣዎች ታምርም የሆነው ይህ ነው። ሐዋርያት የነበረውን ምግብና ሊመገቡ የሚጠብቁትን ብዙ ሺህ ሰዎች ሲመለከቱ በዚህ ሁሉ ህዝብ መካከል ያለውን ነገር እንጀራውን ዳቦውን ህዝቡን እንዴት ሆኖ የሚል ነገር ውስጥ ቢገቡ ኖሮ የአካባቢውን ሁኔታ ቢመለከቱ ኖሮ ህይወታቸው አስቸጋሪ ይሆን ነበር። ግን የተመለከቱት ጌታ ነው። ያዩት እሱን ነው። ጌታችንም ወደ ሰማይ ተመለከተ፣ ባረከ፣ ቆረሰ፣ ሰጣቸው። ደቀ መዛሙርቱ በእምነት ሁሉን ነገር ተቀበሉ። የአካባቢውን ሁኔታ ወይ 5 እንጀራና 2 ዓሣ እንዴት ሆኖ ነው የሚሉ ህዝብ የሚመግበው የሚል ስጋዊ አመለካከት ወይ የፍልስፍና አመለካከት አላደረባቸውም። እርሱ አምጣለ ያለውን ወደ ሰማይ ተመለከተ፣ ባረከ፣ ቆረሰ፣ ወጣችሁ አድሩ ሲላቸው በቃ ይሄ እኮ በጣም የሚገርም እምነት እኮ እኛ ብንሆን እኮ እንዴት ሆኖ እቺ ነገር እንዴት ተበቃለች ነበር። ሐዋርያት ግን የአካባቢውን ሁኔታ ተፈጥሯዊ ነገር ወይም ሳይንስን ድጋፍ አላደረጉም፣ አልተመለከቱም። እነሱ የተመለከቱት አብሮ አጠገባቸው ያለው ጌታችን መድኃኒታችን ኢየሱስ ክርስቶስን ብቻ ነበር። ስለዚህ ከተባረከና ተቆረሰ በኋላ ሲሰጣቸው ሲያድሩ እንደሚበቃ በጣም እርግጠኞች ነበሩ ማለት ነው። ዛሬ ኮኛ
ፊሎሶፊ ሲያመዝን ወደ ፊሎሶፊው ቴዎሎጂ ሲያመዝን ወደ ቴዎሎጂው ምን መጣ ሰዎች ሆነ አንዳንድ ጊዜ ግራ ይገባናል የተማርነው ፍልስፍና ትንሽ አንቃችን ላይ ወጣ ብሎ ጫን ሲለን 30 ይሸተናል እንደገና ደግሞ አለዚያየር ስንሰማ ደግሞ ወደ ቤተክርስቲያን መጣል የሐዋርያት ሕይወት ግን እንዲህ አልነበረም እምነት ማመን ማለት ከሳይንስ ውጪ መሆን ማለት ማመን ማለት ከሎጂክ ውጪ ማለት መሆን ማለት ማመን ማለት ከፊሎሶፊ ውጪ መሆን ማለት ስለዚህ ለአካባቢ ሁኔታ ሳይሆን እግዚአብሔርን መመልከት እምነትን ያጠነክራል ማርታ የወንድሟን መቃብር ተመልክታ ምን አለች ከሞተ 4 ቀን ሆኖታልና አሁን ይሸታል አለች ይሄን ያለችው የወንድሟን መቃብር ተመልክታ እግዚአብሔርን ብትመለከት ኖሮ እንደዚህ አይነት የትንፍና ቃላት ተናገረ ነበር እግዚአብሔርን ስላልተመለከተች የተመለከተችው የወንድሟን መቃብር ስለሆነ ከሞተ 4 ቀን ሆኖታልና አሁን ይሸታል አለ ጌታችን ግን ብታምኚ የእግዚአብሔርን ክብር እንድታዩ አልነገርኩሽምን አላት ስለዚህ እምነት በልቦናችን እንዲሞላ ሁሉ ጊዜ ወደ ላይ መመልከት አለብን ወደ እግዚአብሔር መመልከት አለብን የአካባቢን ሁኔታ ሳይሆን አፍቃሪና ሁሉን ቻይ ወደ ሆነው ወደ እግዚአብሔር መመልከት ይገባናል የጠላቶቻችንን ኃይል ሳይሆን ከነሱ ሊያድን የሚቻለውን የእግዚአብሔርን ኃይል ልንመለከት ይገባናል ወደ ኃጢአት ሳይሆን ወደ ጌታችን ልንመለከት ይገባናል ምሳሌ 7:26 ላይ መስቀል የጥበብ ሶሎሞን ወቅታ የጣለቻቸው ብዙ ናቸውና እሷም የገደለቻቸው እጅግ ብዙ ናቸው ይላል በማቴዎስ 1:14 ላይ እሱ ህዝቡን ከኃጢአታቸው ያድናቸዋል ወቅታ የጣለቻቸው ብዙ ናቸውና ተብሎ በምሳሌ ላይ የተናገረው ወቅቱ የሚጥለንን የምናይ ከሆነ አስቸጋሪ ነው የእምነታችን መስከም ብቻ ሳይሆን ተወክተን ልንወርድ እንችላለን ህዝቡን ከኃጢአታቸው ያድናቸዋል ተብሎ የተጻፈለትን ወልደ እግዚአብሔር ቃል እግዚአብሔር ኢየሱስ ክርስቶስን መድን ኢየሱስ ክርስቶስን አዳኝ መድኃኒት ኢየሱስ ክርስቶስን የምናይ ከሆነ ግን እምነታችን ይጠነክራል ማለት ነው የመጨረሻው ነጥብ የእምነት ታሪኮችንና የእምነት ሰዎች ባልንጀርነት እምነትን ያጠናክራል ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እምነት ማስተማር በፈለገ ጊዜ እንዲህ ነው ያለው በማቴዎስ 6:28-29 ድረስ እናነብ የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ ሰለሞንስ እንኳን በክብሩ ከነዚህ እንዳንዱ አልለበሰም ማለት እግዚአብሔር የሜዳ ሳርን እንዲህ ካለበሰ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት ይላል እንዲሁም ወደ ሰማይ ወፎች ተመልከቱ ነው ያለው በጣም የሚገርም ነው እንደው እኔ እዚህ ጋር አንድ አባት ታሪክ ባነሳ እጅግ ደስ ይለኛል እኚህ አባት በምንኩስና ህይወት ተወስነው የሚኖሩ አባት ናቸው በሰባታቸው በር ላይ መሸሸት ሲል ቁጭ ብለዋል እና ከፊታቸው የወደቀ ጥሬ አለ ትንሽ ጥሬ ወርቋል አንድ ቁራ መጣ ይላል ከዛ በኋላ ምንድን ያደረገው ቁራው ከፊታቸው ወርቆ የነበረውን ጥሬ የተወሰነውን በላና ከዛ በኋላ እያመሰገነ በረረ ወደ ሰማይ ወፎች ተመልከቱ ለሚለው ጥሩ ምሳሌ ስለሆነ እያመሰገነ በረረ እኛ አባት ገረማል የሚገርም ነው እኔ ብሆን ግን የበላውትን
ያህል ከበላው በኋላ ሌላውን ደግሞ ሰብስቤ ለነገርዬ ይሄድ ነበር እኔ ብሆን ውሻ ቢሆን ደግሞ የበላውን ከበላ በኋላ የቀረውን ሌላ እንዳይበላ አጠገቡ ተኝቶ ያድራል ሌላ ውሻ እሱን የመሰለ ውሻ ቢመጣ እንኳን እንዳይበላ ትግል ይገጥማል ነው ያለው ይሄ ቁራ ይሄ አሞራ ግን እጅግ የተለየ ነው የዚህ አሞራ ህይወት በየደበት ሁሉ እግዚአብሔር ምግብ እንደሚሰጠው እርግጠኛ ነበረው ነው ያለው በየደበት ሁሉ እግዚአብሔር እንደሚመግበው እርግጠኛ ነው ስለዚህ ስለነገ አልተጨነቀም እግዚአብሔር ሆይ እንደዚህ አሞራ እንደዚህ ቁራ ያለ እምነት ስጠኝ አለ ተመልከቱ ላከማች አላለ ልሰስብ አላለ ለነገ አላለ ስለዚህ የእምነት ታሪኮችን አንስተን አሁን ብዙ ጊዜ እኛ የምንቆጣው ብርቶችን ሳይሆን ደካማዎችን ስለምናነሳ በእምነት አርበኛ የተባሉትን የእምነት አባት የእምነት እናት የተባሉትን እነ ሳራን እነ አብርሃምን እነ ይስሐቅን እነ ጻድቁ ዮሴፍን እነ ነብየ እግዚአብሔር ኤልሳዕን ነቢያትን ሐዋርያትን ጻድቃንን ሰማዕታትን ሳይሆን ሌሎች ደካማ የሆኑትን የወደቁትን ዛሬ እንኳን የምንሰናከለው እየወደቁ ያሉ ሰዎች በቤተክርስቲያን ውስጥ እየተሰናከሉ እየወደቁ ያሉ ሰዎችን እያየን ግን መመልከት ያለብን የታሪክ ባለቤት መሆን ያለብን የወደቁትን ሳይሆን ልክ እንደ ብርሃን ዓለም ቅዱስ ጳውሎስ በዕብራውያን 11 እስከ ፍጻሜ ድረስ እንደተናገረው ስለ እምነት አባቶችና እናቶች አንስቶ እንደተናገረው ሁሉ እንደሱ በእምነት ጠንካራ የሆኑትን የነሱን ታሪክ የነሱን ገድል ነው እንጂ ማየት ያለብን የወደቁትን የነዲያብሎስን የወደቁትን በመጽሐፍ ቅዱስ ውስጥ ወድቆ የተገኙ ሰዎችን ታሪክ እያየን እገሌ እንዲወርፋል እኔ ማንኛውም ነው ምቆሞ የምንል ከሆነ የደካሞችን ታሪክ የምናይ ከሆነ እምነታችን አይጠነክርም በእምነት ጠንካራ የሆኑ አባቶቻችንና እናቶቻችን ታሪኮችን የምናይ ከሆነ እነሱን ባልንጀራ የምናደርግ ከሆነ ግን እምነታችን ይጠነክራል አንድ ሰው ስለ እምነት ታሪኮችና ቅዱሳን ሰዎች ስለተደረጋቸው ድንቅ ነገሮች ባነበበ ቁጥር ልቦናው በእምነት እንዲጠነክር ይሆናል የእምነት ሰዎችንም ባልንጀራ ባደረገ ጊዜ የበለጠ እየተማረ በህይወታቸውና እግዚአብሔር ባደረገላቸው ነገር እየተነካ ይሄዳል ለዚህ ነው ብርሃን ዓለም ቅዱስ ጳውሎስ በዕብራውያን 13 ቁጥር 7 ላይ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ያለ የኑሯቸው ፍሬ አሁን ገድል ማለት ምን ማለት እንደሆነ ግራ የሚገባቸው ሰዎች አሉ ገድል ማለት ሌላ ምንም ነገር ማለት አይደለም የቅዱሳን አባቶች የእምነት ሰዎች የህይወት ፍሬ ማለት የኑሮ ፍሬ ማለት እንዴት እንደኖሩ እግዚአብሔርን እንዴት እንዳገለገሉ የሚያሳይ ከእግዚአብሔር ጋር ያላቸው ግንኙነትና ትስስር በእግዚአብሔር መታመናቸው እንዴት እንደሆነ የሚያሳይ በፊታችን ሕያው የሆኑ የእምነት ታሪኮችን ስንመለከት የእምነታችንን መጠንከር
የእምነታችንን ማደግ እንናፍቃለን። ምክንያቱም በፊታችን የእምነት ሰዎች ወይም አርበኞች የሄዱበትን መንገድ እግዚአብሔር እንዴት እንደረዳቸውና ግንኙነታቸው እንዴት እንደነበረ እናያለንና ነው። አሁን የሰለስቱ ደቂቅን ታሪክ ስንመለከት እግዚአብሔር እንዴት እንደረዳቸው አንተ ወደሚነድ እሳት ከተታቸዋለሁ ሲል እግዚአብሔር ከሚነደው እሳት ሊያወጣን ይችላል። እግዚአብሔር ከዚህ እሳት ባያወጣንም ባያድነንም እንኳን አንተ ላቆምከው ጣዖት አንሰግድም ያለ የነዚህ ሰዎች ታሪክ የነዚህ ሰዎች ገድል ማንበብ እኛ እንደዚህ አይነት እምነት እንዲኖር እንድንናፍቅ እንድንሻ ያደርገናል ማለት። ስለዚህ ነው ወደ ቅዱሳን ተጠጉ የምትለው ቤተክርስቲያን እዩዋቸው የቅዱሳንን ይው የተክለ ሃይማኖትን አንብቡ ደለ ጊዮርጊስን አንብቡ እዩ የምትለው እነሱና እግዚአብሔር ምን አይነት ግንኙነት እንደነበራቸውና እኛ ዛሬ ምን አይነት በውስጣችን ምን አይነት ድካም እንዳለ እንድናይ መጽሐፍ ቅዱስን አንብቡ የምትለው ቤተክርስቲያን ቅዱሳት መጽሐፍትን ዕለት ከዕለት አንብቡ ሳታነቡ እንዳታድሩ ብላ የምትፈልገው የምታስተምረው በዚህ በቅዱሳን ታሪኮችና በእነሱ ህይወቱ እነሱን ባልንጀራ ማድረጋችን ስለሚጠቅመን ነው። እምነታችንን ስለሚያሳድግ ነው። ከቅዱሳን ባልንጀርነት ታሪካቸውን በማንበብ ብዙ ነገር እንማራለን። ታሪካቸው ከተጻፈው ከተገኙ ከድርሳኑ ከምኑ ምንማረው ነገር አለ። ከዚህ ባለፈ ግን እነሱ ጋር ባልንጀራ መሆን ከኛ በእምነት ከኛ ከተሻለ ሰው ጋር ባልንጀራ ብዙዎቻችን የምንጎዳው በመጀመሪያ ደረጃ ራሳችንን ከፍ አድርገን እንመለከታለን። ሁለተኛ ከኛ በታች ደካማ የሆነውን ሰው ተጠግተን እንጎዳለን። ግን መጠራት ያለብን ባልንጀራ ማድረግ ያለብን ከኛ የተሻሉትን ከቅዱሳን ጋር ባልንጀራ መሆን አለበት። ለምን ቢሉ እንዴት እንደኖሩ እምነት በሕይወታቸው ውስጥ እንዴት እንደተገለጸች ከእግዚአብሔር ጋር እንዴት እንደኖሩ ስለገጠማቸው ችግር ያንን ችግር ወይም ያንን መከራ ደግሞ እንዴት እንደተወጡት እንመለከታለን። አሁን መጽሐፈ መነኮሳትን ብናይ ማይሳቅን ብንመለከት አክሲማሮስን ብንመለከት ታሪካቸውን ገድላቸውን እናያለን። አጋንንትን እንዴት እንዳሸነፉ አሁን የበረሃ አባቶችን ብንመለከት የዘፋዛት የሚል ትልልቅ መጽሐፎች አሉ። የበረሃ አባቶችን ስንመለከት እንዴት ከአጋንንት ጋር እንደተዋጉ እናያለን። እነሱን በአካል አግኝተን እንኳን ባልንጀራ ባላረ የነሱን ታሪክ የሚናገሩ መጽሐፍትን ባልንጀራ ማለት እነሱን ባልንጀራ ማለት ነው። ስለዚህ እምነታችን ይጠነክራል ማለት ነው። በአጠቃላይ በእግዚአብሔር ቸርነት በመታመን በእግዚአብሔር በቃል ኪዳኑ በመታመን የእምነት ታሪኮችና የእምነት ሰዎችን ባልንጀራ በማድረግ እነዚህ ነገሮችን በማድረግ እምነታችን እንዲጠነክር እንድንተጋ ያስፈልጋል። ዝም ብሎ መማር ብቻ ሳይሆን መተግበር ያስፈልጋል። እምነቴ ሊጠነክር የሚችለው በዚህ መንገድ ነው። ስለዚህ ከዛሬ በኋላ የኑሮ መንገዴን አስተካክላለሁ። ወደዚህ መንገድ እነዚህ ሊጠነክር ወደሚችልበት መንገድ እመጣለሁ። በቃ ከዚህ በኋላ በእግዚአብሔር ቃል ኪዳን እታመናለሁ። በእግዚአብሔር ቸርነት እታመናለሁ። ነገር ሁሉ ለበጎ ነው ብዬ አስባለሁ። በቅዱሳን ገድሎች እና ታሪኮች እነሱን ባልንጀራ አድርጌ ደግሞ የእነሱን ፈለግ ተከትዬ በእነሱ ሀሰረትን ወጥቼ ደግሞ ጠንካራ እምነት ኖሮን እኔ ሰው እሆናለሁ። እኔም
መልካም ፍሬ የሚያፈራ መልካም ዛፍ ሆናለሁ ብለን ቆርጠን ልንነሳ ያስፈልጋል ማለት ነው። ያስተማረን የመከረን የገሰጸን እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር።